ይሄንን ጥቅስ ሀይሚዬ ናት ፖስት ያደረገችው ፌስቡኳ ላይ ማለት ነው። ያደረገችውም ትላንትና ነው። መጽሐፍ ቅዱሳዊ ጥቅስ ነው እና የሆነ ቤተ ክርስቲያን ላይ ሆና ብቻዬን በነበርኩ ሰዓት ማንም አጠገቤ ባልነበረበት ሰዓት አንተ ግን ከኔ ጋር ነህ። ብቻ ግን ያው አምላኳን እያመሰገነች ነው ፈጣሪ ከእሷ ጋር እንደሆነ ማንም በሌላ ሰዓት ማንም እንኳን ባይረዳትና ከጎኗ ባይቆም ፈጣሪዋ ከጎኗ እንደሆነ ነው እንግዲህ ግልጽ ያደረገችው ማለት ነው። ይህንን ያደረገችው ደግሞ ፌስቡኳ ላይ ነው። ፌስቡክ አካውንቷ ላይ ነው ያገኘሁት እና ሀይሚዬ ምን ጊዜም ቢሆን ብቻሽን አይደለሽም። አንቺ ብቻሽን አይደለሽም። ምናልባት በአካል አጠገብሽ ማንም ሰው ላይገኝ ይችላል። ግን ደግሞ ሺህ ሰው ካጠገብሽ ነው፣ ሺህ ሰው ከጎንሽ ነው፣ ሺህ የሚወድሽ አለ። በአንቺ የማይደራደሩ እህቶች፣ ነፍ እህቶች አሉሽ። እግዚአብሔር ይመስገን አንቺ ብቻሽን አይደለሽም። ከዛ ባለፈ ደግሞ ከሰው በላይ ደግሞ አንቺ ንጹህ ሴት ነሽ፣ መልካም ሴት ነሽ፣ አስተዋይ ሴት ነሽ፣ ፈሪሃ እግዚአብሔር ያለሽ ሴት ነሽ እና ፈጣሪ ደግሞ ከአንቺ ጎን ነው። እግዚአብሔር ምንጊዜም አይተውሽም። ምክንያቱም ከንጹሆች እና ከየዋሆች ሁል ጊዜም እግዚአብሔር አለ ማለት ነው። ከየዋሆች ጎን፣ ከንጹሆች ጎን፣ ከተጎጂዎች ጎን መድኃኒዓለም አለና አንቺ ምንጊዜም መድኃኒዓለም አለ ከጎንሽ። ከመድኃኒዓለም ቀጥሎ ደግሞ የሚገራርሙ እህቶች አሉሽ። እግዚአብሔር ይመስገን። ያንቺን መከፋትም አይወዱ። ሚዲያው ሁሉ ተተራምቷል። ያ ምንድን ነው? ሀይሚ ተነካች በሚል ነው። በአንቺ የሚደራደር የለም። በነገራችን ላይ ትላንትና ጀምሮ ያው አንዳንድ ጠላቶች እንዳለ ቢሆንም አሉ። አንዳንድ ጠላቶች አሉ። ፌስቡክ ላይ ይዘቀዝቋታል። ምን ይሏታል። ግን ደግሞ ውስጥሽንና ራስሽን የምታውቂው አንቺ ነሽ። እኔ ግን እንደ አንድ ምክር መመክርሽ፣ እንደ አንድ እህትሽ መመክርሽ ነገር ቢኖር በእርግጥ አንቺ የምትመከረ ሴት አይደለሽ። ምን ማድረግ እንዳለብሽ፣ ምን መሆን እንዳለብሽ ራስሽን ጠንቅቀሽ የምታውቂ ሴት ነሽ። ግን ደግሞ የዋል አይደል ራስሽን ብታስከብሪ ባይነኝ። ማንም እየመጣ ባይፈነጭብሽ። ለምሳሌ እንደ ትላንትና እንደ ኢየሩስ ሴት ብሩኬም ቢሆን ሴት ይዘህ መጣህ ድጋሚ ሀይሚ ላይ እንደዛ አይነት አክት ባታሳይ። ሀይሚዬ ቆራጥ እርምጃ ብትወስጂ ማለት እግዚአብሔር መቼም የይቅር ባይነት እና ያስተማረን ይቅር ባይነትን አስተምሮታል። ይቅር በሩ ቀደራችኋለሁ ብሏል። ይቅር ከተባባላችሁ ይቅር ተባባሉ። በቃ ኦዲየንስ ተቆጥቷል። በጣም ሰው መሮታል። በቃ የሚወዳቸው ሰው ሁሉ ወደ ሌላ እያመራ ነው እና ይቅር ተባበላችሁ በስነ ስርዓት ስራችሁ ነው የምትሰሩ ከሆነ ስሩ። አለበለዛ ግን በቃ ባትገናኙ ነው የሚሻለው። የምር አንደኛ ብሩኬም አንቺን ለማናደድ የማንንም ሴት ጎትቶ ባይመጣ፣ ያችም እዩ የምትባል ሴትዮም አንድ ሆናችሁ ከህይወታችሁ ብታስወጧት ባይነኝ። የምር ኦዲየንስ በጣም ተመሯል። በጣም እኔ ቲጂ ስታወራ ትላንትና በጣም ነው ያዘንኩት። በጣም የእውነት ምን ያህል እንደተሰማቸው እና ደግሞም ትክክል ናቸው። አይፈረድባቸውም። ከተስማምታችሁ አንድ ላይ ኑልን። በቃ እኛ ፍቅራችሁን ነው የምንፈልገው፣ አንድነታችሁን ነው የምንፈልገው፣ የእናንተን አንድ መሆን ነው የምንፈልገው። ከቻላችሁ አንድ ሁኑልን። በቃ ካልሆነ ግን የተበጫረቀ ስራ ይዛችሁብን አትምጡ። በቃ ተውን። የምርት ሀይሚ ራስሽ ማለት ነው ከዚህ በኋላ ራስሽን አስከብሪ። የምር ካልሆነ እኔ እንጃ ብቻ ራስሽን አስከብሪ። ከዚህ በኋላ ማንም ሴት መጣ ካሜራ ይዛ ስትመጣ ካሜራውን በዱላ ብለሽ ስበሪው ሁሉ እግዚአብሔርን። ትላንትናውን ካሜራ ይዛ ቤቷ ድረስ መጣች። ምን ማለት ነው? ወይ ተዋት ብቻዋን ልጅቷን። አንድ ሴት ብትመጣ ቤት ውስጥ እርምጃ ውሰጂ ከዚህ በኋላ እና መድኃኒዓለም የእውነት ማስተዋሉን ይስጣችሁ። ከባድ ነው የእውነት በጣም ያስከፋል። ሰሞኑን እየተደረገ ያለው ስራ አይደለም እንደዚህ አይነት ስራ። በቃ ትላንትና ከትላንት ወዲያ እየተሰራ ያለው ነገር በጣም ያስጠላል እና በጣም ኦዲየንስ ተከፍቷል። ኦዲየንስን አታስከፉ እንዴ! ኦዲየንስ ተከፋ ማለት በጣም ዋጋ ተከፍላላችሁ። ስለዚህ ይበቃችኋል።
ወደ ራሳችሁ ተመለሱ። የእውነት በጣም በዛ። ምክንያቱም ኦዲየንስ ደግሞ ልታከብሩ ይገባል፣ ግዴታችሁ ነው። ኦዲየንስ አክብሩ። የእውነት ሲጀመር እይታቸው ራሱ እንደ በፊት አይደለም፣ አሁን ላይ እየቀነሰ ነው። ምክንያቱም ሰው እየሰለቸ ነው። ገባችሁ? ሰው ከስራ ደክሞ ዝሎ ከማዳም ጭቅጭቅ አረፍ ለማለት ከዛ የነሱን ቪዲዮ እያዩ ዘና ፈታ ለማለት ነው የሚገቡት ወደ ዩቲዩብ። ማንም ለቃቃሚ ቡትቶ እያስመጣ ራሷን በራሷ አታሰድብ። የኔ ጀግኖች እህቶቼ፣ የማዳም ቅመም አልላችሁ፣ የኔ ንግስቶች ናችሁ። እናንተ ለእኔ ንግስት ናችሁ፣ ንግስቶች ናችሁ። አይሮንቴ ኤሮፕሉንም ኢትዮጵያኑንም አይ ዶንት ጊቭ አ ፋክ። እናንተ ግን ለእኔ ንግስት ናችሁ፣ ጀግኖች፣ አንበሶች። ጥጋብ ነው እንደዚህ እያደረጋችሁ ያሉ። የኔ ሀይሚዬ፣ የኔ ብሩክዬ ሂድበት ስንል አናታችን ላይ ወጡበት እና እስከ መቼ ተቃጥለን ነው የምንለው? እንደባደን፣ እንጣላ፣ እንጋረፍ፣ እንገዳደል፣ ቤንዝል አይናችን ላይ ከፍክፈን እንንደድ። ኑሮም እያነደደን ነው። ኤሮፕም እየኖረን ኑሮ እያነደደን ነው። አሉን እኮ ቤተሰብ ቤተሰብ አለን። እነሱም ግን ለማስደሰት እንዳይሸነፉ እናንተ ቁጭ ብላችሁ ይሁን እያለን ለእኛ ከበሬታ ለሌላቸው ሰዎች ምንድን ነው ከበሬታ ለእነሱ የምንሰጠው? ፋኬት ፋክዳሽን ትረስሜ እና አምሶሪ ኢሞሽናል ስለሆንኩ እንደዚህ አይነት ቃላት የሚወጣኝ። ሪስፔክት አደርጋቸዋለሁ የኔ ንግስቶች። እናንተ ማዳሞች፣ ቅመሞች የኔ ንግስት ናችሁ። በፊትም እያሉ ንግስት ናችሁ፣ ጀግኖች፣ አንበሶች፣ አንበሳ ከልክስክስ ስራ እናንተ የማዳም እያዘዛቸው የሚጨምሩ ትከበር። ማንም ለቃቃሚ ፖቲቶ እያስመጣ ራሷን በራሷ አታሰድ። ትውልዶች ናቸው እንደኛ እድሜያቸው የገፋ አይደለም። ነገ ይህን ተከትለው ነው የሚሄዱት። ይህንን ያስተምሩ። እየተሳደቡ ስራ እኮ ነው ስራ። ትላልቅ ሰዎች ከሆኑ እሺ ስራ ነው፣ ይሄ ስራ ነው። ዝሙት ነው ስራ፣ ሴትን መግፋት ነው ስራ። አብራ እንደ ሻማ የቀለጠችውን ሴት ነው እንደው በድራማ መልክስ ቢሆን አይቀፈውም እንዴ? የትኛው እንዴ አብርሃም ሚስቱን ሲያመነጫጭቅ አይተሻል እንዴ? ሴት ይዞ መጣ እንጂ ሲገፈትራት አይታችሁ ታውቃላችሁ? ስለዚህ ብሌንዬ፣ እኔ አሁን በብስጭት ላይ ሆኜ ምንም ነገር መናገር አልፈልግም። ብሌንዬ፣ ትውልዶች ናቸው እንደኛ እድሜያቸው የገፋ አይደለም። ነገ ይህን ተከትለው ነው የሚሄዱት። ይህንን ያስተምሩ። እየተሳደቡ ስራ እኮ ነው ስራ። ትላልቅ ሰዎች ከሆኑ እሺ ስራ ነው፣ ይሄ ስራ ነው። ዝሙት ነው ስራ፣ ሴትን መግፋት ነው ስራ።